ለኤሚ የናሆም እናት ጉማሬውን ሰጠች። ኤሚ አሁን ላይ በጤንነት ተነስታም ህይወቷን እንደምትቀጥልም ዶክተሮቹ አረጋገጡ። ሌላኛው የናሆም እናት አቶ ለይኩን ሲገባ አይታ ራሷን ስታ የወደቀችበት ምክንያትም ታወቀ። እሱም የናሆም እናት መሆኗን እንዲሁም ደግሞ ወይዘሮ ዝናሽንና አቶ ለይኩንን ባየችበት ሰዓት በሚያሳዝን ሁኔታ ራሷን ስታ በመውደቋ ሁላቸውንም ቢያስደነግጥም እንግዲህ ጉማሯን ለኤሚል እንደምሰጣትም ወይዘሮ ዝናሽ ስትሰማ በደስታ ተፍለቀለቀች። እውነተኛውና ትክክለኛው የናሆም እናት መሆኗን እንግዲህ እሷ ራሷ በደንብ ስለምታውቅም ህይወታቸው ብስቁልቁል ያለው ተስተካከለ። በአሁን ላይ ተመልሳ ወደ ቤታቸው የመጡት ዳግም አባቱን ለፖሊስ አሳልፎ በመስጠትም ነጻነታቸው እንዲታወጅም አደረገ። ሁላቸውም አሁን ላይ ዳግም አባቱን ለፖሊስ አሳልፎ በመስጠትም አባትየው በእርግጥ ክሴን አላነሳም ብሎ እምቢ ቢለውም ነገር ግን ዳግም ይህንን እውነታ በፍጹም ልትክደው አትችልም። ሄለናህም እስከ መቼ ነው ሄዶ እውነታው እንግዲህ ይፋ ይወጣል በማለትም ዳግም የአባቱ ላይ ያለውን ተጽዕኖ በመፍጠርም አባቱ ሁላቸውንም ነፃ ለማውጣት ዝግጁ በሆነበት ሰዓትም አቶ ለይኩንንና ወይዘሮ ዝናሽን ነፃ አወጣ። በእርግጥ ይሄንን ያደረገው ለእናቱ ሲል ነበረ። እናም አሁን ላይ ግን ይሄንን በማድረጉ ዳግም ሁላቸውንም ደስተኞች አድርጎ በጣም ጠንካራና እንዲሁም ለእውነት የኖረ መሆኑን ለፖሊሱም እንዲሁ አረጋግጧል። ዳግም አሁን ለአባቱ ሁሉንም እውነታ በመናገር በእርግጥ አባቱ እኔን በነዛ በሰዎች ከዲህና ለውጠኸኛል እያለ ቢናገረውም ዳግም ግን ለምንም ነገር ቦታና ምንም ነገር ሳይሰጥ እውነታውን አውጥቶ በመናገሩ አሁን ላይ የአባቱን ድምፅ አስክሮ በመቅዳትም ፖሊስ እጅ እንዲገባና በእርግጥ የአባቱም እውነታ ለጊዜው ቢደበቅም ነገ ጠዋት ግን እንደሚወጣም ሰውየውን በራሱ እጅ እንዳጠፋው እውነታውን ተናገረ። አሁን ላይ ወይዘሮ ዝናሽ እንግዲህ በደስታ ወደ ቤቷ ስትመጣ ኤሚ አሁን ለእሷ ጉማሮ የምትሰጣት የቤት ሰራተኛ ተብላ የመጣችው የናሆም እናት መሆኗን ባታውቅም በደስታ እየተፍለቀለቀች ትገኛለች። አቶ ለይኩንንና ወይዘሮ ዝናሽን ከእስር ቤት ተለቀው ልጆቼ እያሉ እንቃርገው ሲሳሳሙ ያየችው የናሆም እናት ራሷን ስታ በመውደቋ ሁላቸውንም አስደንጋጭ ዜና ነበር። አሁን አምራን የምትንደላቀቅበትንና የኤርሚያስ መኪና ሳይቀር ቀምታ በመውሰዷ እንዲሁም ደግሞ እግሬ ስር ወድቃችሁ ይቅር ትሉኛላችሁ፣ እንዲሁም አሁን እኔ ባለ ጊዜ ነኝ እያለች በናሆም ላይም በሁላቸውም ላይ ስትመጻደቅ የነበረችው አምራን ወርቃ በገዛ እጇ እያለቀሰች ትገኛለች። ግን ምንም አማራጭ ስለሌላት በዝምታ ነገሮችን ለማለፍ ብትሞክርም ያደረገችው ነገር ሄዶ ጉድጓድን እንደሚከታት ስትረዳ በለቅሶ ታጅባ ድጋሚ ጎዳና ላይ መውጣቷን የእሷ ክፋት ለሌሎችም አልፎ እንግዲህ ደግሞ ክፋት ያደረገችባቸው ወርቀው ሳይሆን ተወደቁበት ተነስተው መልካም ጊዜ እንደሚመጣ አስተምሯት ሄደ። አሁን ላይ እሷ ልትማርበት ባትችልም በዛው በበቀሏ መቀጠል እንዳለባትም ለናሆምን ብትናገርም ናሆም እንግዲህ የሆነ ተአምር መጥቶ ይሄንን አባቴ ልጅነቱን ያጣባትን ድርጅት ፈጣሪ ቢያስመልሰው እያለ እንግዲህ በጉጉት ሲጠብቅ ነበር። እናም ወይዘሮ ዝናሽም ችግር የለውም ዋናው እሱ ነው፣ እሷ መታከሟ ነው፣ ሌላውን ነገር እንደርስበታለን እያለችም ነበረ። ነገር ግን አሁን ላይ እንግዲህ ሁላቸውም ቢደሰቱም እና የናሆም እናት አወዳደቅ ለእነሱ በጣም እጅግ አሳሳቢና ከባድ መሆኑን ስለተረዱ እያለቀሱ ይገኛሉ።
አቶ ለይኩን የናሆምን እናት ወይም ሰራተኛ ተብላ የመጣቸዋን ሲያያት የሆነ ነገርና ጥርጥር ተሰምቶት ነበር። ግን ደግሞ በዝምታ ነገሮችን ለማለፍ እየሞከረ ባለበት ሰዓት አሁን ላይ እንግዲህ በተለይ ሁሉም ተቀይሮ በሚያሳዝን ሁኔታ እጅግ በደስታ እየተቅለበለበች ያለችዋ ኤሚ የእውነት አምራን እንኳንም ያልወሰደችው አምራን ወስደው በሆን እኔ የመጨረሻ ልቤ ይሰበር ነበረ። ከማንም ጋር እንደው ምንም መኖር አልችልም ነበር። ፈጣሪ እኮ ተአምር ነው እየሰራው እያለች እየሳቀችና እየተደሰተችም ትገኛለች። ሌላኛው እንግዲህ አቶ ለይኩን አሁን ላይ በተፈጠረው ነገር የአምራን ክፋት ጥሩ ነገር ይዞ እንደመጣና መገፋትም እንዳለ መደሰት እንዳለም ሁሉ አምኖ በደስታ የተፍለቀለቀ ቢገኝም ግን ደግሞ አሁን ላይ የሚያሳስበውና የሚገርመው ነገር ተአምር የተሰራው በናሆም እናት ላይ ወይም ደግሞ ሰራተኛ ተብላ በገባችው ላይ እጅግ በጣም ደስተኞች ሆነው አሁን እየቀጠሉ ያሉት እንዴት ወዴት ምን ማድረግ እንዳለባቸውም ህይወታቸውን ለማስተካከል ሁላቸውም ተመልሰው ወደ ቤታቸው በመምጣታቸው እና ወይዘሮ ዝናሽ ለሁሉም ተአምር መፍጠሩ ምንም ጥርጥር የለውም። እናም ዳግምን ተመስሎ ህይወታቸውን ነፃ ያወጣው እንግዲህ ምንድን ነው የሚለው ዳግም አሁን ላይ እውነትን ለማውጣት እየታገልና እየሄደበት ባለው ሰዓት ሁላቸውንም እውነታውን በማውጣት የቤተሰቡ ደስታ በመመለሱ ዳግም ከምንም በላይ ደስተኛ ሆኖ ይገኛል። ግን ደግሞ ምንም ማድረግ ስላልቻለ አሁን ወደፊት የተሻለ ነገር በአባቱ ላይ ቢጸጸትም ግን የተሻለ ነገር አለው በማለትም በተስፋ እየጠበቀ በሚገኝበት ሰዓት አሁን የአምራንን ውድቀት ሁላቸውም ሲያዩ ከት ብለው ስቀውባት እሷም የመጨረሻ እንግዲህ እያለቀሰች ብትገኝም ታይ ብለንሽ ነበር፣ ከክፋት ደግነት ይሻላል፣ አንቺ ግን የምትማሪ ሳትሆኝ በጣም ክፉ ሴት ነሽ እያለ እንግዲህ ናሆምም እንዲሁም ደግሞ ዳግምም ሲጮህባት እሷ የመጨረሻ እናንተ ውሾች የሆነ ነገር በስተጀርባ አስባችሁ እንደሆነ አቅ ነበር ስትልም እኛ አስበን ሳይሆን ተአምር ነው ፈጣሪ ከላይ ያወረደው አሏት። እናም ኤሚ እንግዲህ ሲነገራት የናሆም እናት እኔ እኮ ደሜ ኦ ነው ይሄን ነገር ልረዳሽ እችላለሁ ስትላትም ወሬውን ሳትጨርስ ናሆምና ዳግም ሲመጡ ቀየሰችው። አሁን ላይ ኑሐሚን ጋር ክችን እኔ እኮ ለዚች ለልጅ መታደግ ያለብኝን ነገር መታደግ እችላለሁኝ፣ ምክንያቱም እኔ በጣም ከእሷ ደም ጋር የሚመሳሰል ደም ነው ያለኝ በማለትም እንግዲህ ሁላቸውንም የሚያስደስት ዜና ሲነገራት ፈጣሪ ሆይ ምን አይነት ተአምር ነው የሰራኸው እያለች ኑሐሚን በደስታ ተፍለቀለቀች። ኑሐሚን እንግዲህ ህፃኗን ለኤርሚያስና ለአባቷ አስረከበች። ኤርሚያስ ልጁን ለማግኘት በውስጡ እየተጸጸተ እንደነበርና ወደፊትም ከህፃኗ እናት ጋር መኖር እንዳለበት እኔ ማንንም ወድጄ አፍቅሬ አላቅም፣ ግን ደግሞ አሁን ከሷ እናት ጋር የልጅ ፍቃድ ከሆነ አብሬ እኖራለሁ በማለትም ለኑሐሚን ነገራት። ኑሐሚን መልሷ በጣም ይገርማል፣ የእውነት ተጸጽተህ ነው ስትለውም አዎ መጸጸት ብቻ ሳይሆን እስካሁን ድረስ ራሴን ስረግመው ነው የቆየሁት በማለትም እየተናገራት ነበረ። አሁን ላይ ሁላቸውም በደስታ እንግዲህ ነገር አለሙን ለመፍታት ወደፊት ህይወቱን ከልጁ እናት ጋር ለማድረግም እንደተዘጋጀ ተናገረ። በእርግጥ ህፃኗ እስከዛሬ የት ነበርክ አላቅህም አባት አይደለህም ብለው ነበር። እሱ ግን እባክሽን በማለትም ኑሐሚን አስታርቃ አሁን ላይ ጥሩና ደስ የሚል ነገር እየተፈጠረ መሆኑንም ነገራት። አሁን ላይ አምራንን አንቺ አረመኔ ጭራቅ እመኝኝ፣ አሁን ይህንን ንብረት ከድርጅቱ የምትቀንሽ መስሎኝ እንጂ ናሆምን ማስቀነቅሽ ስላልቀረ በፍጹም
አልተውልሽም መኪና ይኑረጅ ብሎ አስወረዳት። ቻናሉን ሰብስክራይብ እያደረጋል